إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله لا إله إلا الله اللهم صل على سيدنا اللهم رب عبادة السلام. إن الحمد لله نحمده ونستعينه ونستهديه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فاتقوا الله عباد الله حق التقوى وراقبوه في السر والنجوى. أيها المسلمون، يصطفي الله من خلقه ما يشاء وربك يخلق ما يشاء ويختار، فاصطفى من الملائكة رسلا ومن الناس، واختار من الكلام ذكره ومن الأرض بيوته، واجتبى من الشهور رمضان والأشهر الحرم. وقد كانت الجاهلية تزيد في الأيام وتؤخر اتباعا لهواها، فكان صيامهم في غير ميعاده وحجهم في غير زمانه. وتفضل الله على هذه الأمة ببعثة نبينا محمد صلى الله عليه وسلم، وقد استدار الزمان كما كان، ووقعت حجته في ذي الحجة. وقال في خطبته: إن الزمان قد استدار كهيئته يوم خلق السماوات والأرض، متفق عليه. فاستوفي العدد وصح الحساب وعاد الأمر على ما سبق من كتاب الله الأول. والتفاضل بين الليالي والأيام داع لاغتنام الخير فيها، ونبينا صلى الله عليه وسلم حث على اغتنام نعم هي زائلة لا محالة، فقال صلى الله عليه وسلم: اغتنم 5 قبل 5، شبابك قبل هرمك، وصحتك قبل سقمك، وغناك قبل فقرك، وفراغك قبل شغلك، وحياتك قبل موتك، متفق عليه. የዛሬ ኹጥባ ከፊት ለፊታችን ዙልሂጃ መጥቷል። የዙልሂጃ ቀናቶች ይገባሉ። በተለይ እነዚህ 10 ፊት ለፊት የሚመጡ ቀናቶች አላህ ረቡል ኢዘት ወልጀላል በጣም ካከበራቸውና ከፈጠራቸው ቀናቶች ሁሉ ከፍ ያለ ደረጃን የሚይዙ ቀናቶች ናቸው። አላህ የፈለገውን ይፈጥራል፣ ከፈጠረው ውስጥ ደግሞ ይመርጣል። ቁርአኑ ላይ እንደሚለን ወረቡከ የኽሉቁ ማ የሻ ወየኽታር። ስለዚህ መላእክቶችንም ከመላእክቶችም ከሰዎችም መርጦ መልእክተኞችን ያደርጋል፣ እንደ ጅብሪል አለይሂ ሰላም፣ እንደ ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ። ከንግግሮች ሁሉ ደግሞ አላህ የመረጠው ምንድነው? ዚክር ነው፣ እሱን ማውሳት። ወኽታረ ሚነል ከላሚ ዚክራ፣
ከቤት ከምድር ላይ ካሉት ነገራቶች ደግሞ አላህ ምንን መረጠ? መስጂዶችን። እንደዚሁም ከወራቶች ረመዳንንና አሽሁረል ሑሩምን አስበለጣቸው። በጃሂልያ ጊዜ እንደ ፍላጎታቸው ጦርነት ለማድረግ ለማስቀረት የሆነ ነገር ሲፈልጉ ይሄ አሽሁረል ሑሩም የሚባለውን ከፍ ዝቅ እያደረጉ ቀኑን ወደፊት ወደ ኋላ እያደረጉ ይለዋውጡት ነበርና አላህ ረቡል ዒዘቲ ወልጀላል ነቢ ሙሐመድን ሰለዋቱላሂ ወሰላሙሁ ዐለይሂ ከላካቸው በኋላ ግን ያ እንደልባቸው ቀናትን ወደፊትም ወደ ኋላ የሚያደርጉትን ነገር በሙሉ የቆመ መሆኑና ስህተት እንደሆነ ገልጾ አላህ በፊት በነበረው አፈጣጠሩ ላይ ነገራቶች ሁሉ እንደተመለሱ ኢዕላን ተደረገ፣ ታወቀ ማለት ነው። ታወጀና ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ካስተማሯቸው ነገራቶች ውስጥ እነ ዘማን ቀድ ኢስተዳር ከሀይአት የውመ ኸለቅ ልክ አላህ መጀመሪያ ሲፈጥረው እንደነበረው ወደዛ ወደ መጀመሪያው ወደ አስሉ ነገራቶች ሁሉ ተመልሰዋል ብለው አወጁ ማለት ነው። እና ሁሉም ነገር ወዓደ አልአምር አላ ማ ሰበቅ ሚን ኪታቢላሂ አልአወል መጀመሪያ ወደ ነበረበት ወደ አላህ ውሳኔ አሽሁሩል ሑሩም ወደ ነበረበት ተመልሶ ባለው በስርዓቱ እንዲቀጥል ተደረገና በቀናቶችና በሌሊቶች መካከል ልዩነቶች አሉ። አላህ የተወሰኑት ሌሊቶችን ከፍ ያደርጋል፣ ቀናቶችንም መርጦ ከፍ ያደርጋል። ይሄን የሚያደርግበት ምክንያት በውስጡ ያለውን መልካም ነገር ተከታትለን እነዛ በላጭ በሆኑ ቀናቶች ውስጥ የተሻሉ መልካም ስራዎችንና አላህ ዘንድ ሊያቃርቡ የሚችሉ ነገሮችን ይበልጥ እንድንሰራ እኛን ለማነሳሳት ነው ማለት ነው። ነብዩ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ የሰው ልጅ የማይቀርባቸው የሆኑ ያው መወገዳቸው የማይቀር የሆኑ 5 ነገሮችን ይበልጥ እንድንጠቀም አዘዙን። በሐዲሳቸውም ሲናገሩ እግተኒም ኸምሰን ቀብለ ኸምስ ነው፣ 5 ነገር ከመምጣቱ በፊት ሸባበክ ቀብለ ሀረሚክ ነው፣ ሽምግልና ሳይመጣ የወጣትነት ጊዜህን ተጠቀምበት። አሁን ወጣቶቹ ሊመከሩ የሚችሉበት አሁን እኛ ወጣትም ሽማግሌም አለን እዚህ ውስጥ ወጣቶቹ ሊሰሩት የሚችሉትን ትላልቆቹ ሰዎች የዛን ያህል ላይሰሩ ይችላሉ። ስለዚህ እዛ ከመድረስ በፊት እንደው የዛን ይደርሰ እንዲመስራት እፈልግ ነበር ከማለት በፊት አሁን ተጠቀም አሉ። ሲሐተ ቀብለ በሽታ አልጋ ላይ ጥሎ ምን ነው እንደው ተነስቼ እንዲህ ባደረኩ የሚለው ጊዜ ከመምጣቱ በፊት ጤንነትህን ተጠቀምበት። ሀብትህን غناك قبل فقرك የማይቀር ነው። ሁሌ ሀብታም ሆኖ ሊኖር አይቻልም። ወይ ገንዘብ ይጠፋል ወይ በሆኑ ነገሮች ያ ነገር ከመምጣቱ በፊት ጥሩ አቅም ሀብት ባለህ ሰዓትም ተጠቀምበት። ይሄ ማንኛውንም ነገር ለመስራት ክፍት ጊዜዎች ኑሮውን በቃ ተጨናንቀህ ዒባዳ ለማድረግ እንደው ሰዓት የሚጠብ ቀናቶች ከመምጣታቸው በፊት በተለያዩ ነገራቶች ቢዚ ሆነ ራስን ከማጨናነቅ በፊት ጊዜያቶች ሲኖሩ ተጠቀምበት አሉ ነብዩ መሐመድ ወሐያተከ ቀብለ መውቲክ ነገ ሙተህ እቺን ዱንያ ከመሰናበትህ በፊት በህይወት እያለ ለአላህ ረቡል ዒዘቲ ወልጀላል ወደሱ ሊያቃርቡ የሚችሉ መልካም ነገሮችን በመስራት ቶሎ ተጠቀምበት፣ ተፋጠን አሉና ከፊት ለፊታችን እነዚህ 10 ቀናቶች እየመጡ ነው። وقد أضلتنا 10 ذي الحجة أقسم الله بلياليها فقال والفجر وليال 10 وهي من أيام الله الحرم وخاتمة الأشهر المعلومات التي قال الله فيها الحج أشهر معلومات نهارها أفضل من نهار ال10 الأواخر من رمضان قال صلى الله عليه وسلم أفضل أيام الدنيا أيام ال10 رواه ابن الحبان وفضيلة 10 ذي الحجة لمكان اجتماع أمهات العبادات فيها من الصلاة والصيام والصدقة والحج ولا يتأتى ذلك في غيرها አሁን ከፊት ለፊታችን የሚመጡት 10 ቀናቶች አላህ የማለባቸው ናቸው። አላህ ደግሞ በተራ ነገር አይመልም። ወልፈጅር ወለያሊን 10 በ10 ሌሊቶች ብሎ ሲምል አላህ ኢብኑ አባስ ሱሐቦቹ እንደተናገሩት እነዚህ 10 ሌሊቶች 10 ቀናቶች የዙል ሒጃ የመጀመሪያው 10 ቀናቶች ናቸው። እንደዚሁም ደግሞ አሁን የአሽሁሩል ሑሩም የሚገባባቸውና ማብቂያቸው የሚሆኑበትና በቁርአኑ ላይ የተነገረን ነገር ማለት ነው። እነዚህ 10 ቀናቶች ከረመዳን 10 ቀናቶች ይበልጣሉ። ወይም ከረመዳን ቀናቶች ኢጅማል ሙሉ ለሙሉ ማለት ነው። ቀን ላይ ረመዳን ሌሊቶቹ ናቸው የተከበሩት። የዙል ሒጃ 10 ቀናቶች ደግሞ ሌሊቶቹ ሳይሆኑ ቀኖቹ ናቸው ማለት ነው። ልዩነት አላቸው። ከረመዳንም ቀናቶች ይበልጣሉ። ስቲል ከረመዳን ከአሸር አዋኺር ከቀኑ የዙል ሒጃ 10 ቀናቶች ይበልጣሉ። ነብዩ መሐመድ ምን አሉ?
አፍደል አያም ዱንያ አሉ በዱንያ ላይ ካሉ ቀናቶች በሙሉ ከፍ ያለውን ደረጃ የሚይዙት አያሙል አሽር ናቸው አሉ። አሽር ዙልሂጃ አሁን ዛሬ ቀን ስንት ነው? ዙልቀዕዳ ከሁለት ሶስት ቀናት በኋላ የሚገባው ቀን ማለት ነው። እና እነዚህ 10 ቀናቶች በጣም ውድ ናቸው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የዙልሂጃ 10 ቀናቶች ይሄ የሆነበት ምክንያት ሁሉም ነገር በውስጡ ስላለ ነው። ሶላት ይሰገዳል፣ የታወቀ ነው። ጾምም መጾም በ10 ቀናቶች በጣም ይወደዳል። ሰደቃ መስጠትም ሰደቃም ይሰጣል፣ ማረድ አለ፣ ለሌሎች ማብላት የመሳሰሉ ነገሮች። ሐጅም የሚደረግበት ይሄ አንዱ አርካን አልኢስላም የኢስላም መሰረቶች ከሚመሰረቱበት አንዱ የሆነው ሐጅም የሚደረግበት ወቅት። እነዚህ ነገራቶች በሌላ ወቅት ላይ ወይም በሌላ ወራት ውስጥ አይኖሩም እና وكل عمل صالح فيها أحب إلى الله من نفس العمل إذا وقع في غيرها. قال صلى الله عليه وسلم ما العمل في أيام العشر أفضل من العمل في هذه؟ قال ولا الجهاد يا رسول الله؟ قال ولا الجهاد إلا رجل خرج يخاطر بنفسه وماله فلم يرجع بشيء. رواه البخاري. قال ابن رجب رحمه الله وقد دل هذا الحديث على أن العمل في أيام العشر أحب إلى الله من العمل في أيام الدنيا من غير استثناء شيء منها. وقد كان السلف رحمهم الله يجتهدون في الأعمال الصالحات فيها. كان سعيد بن جبير رحمه الله إذا دخلت 10 ذي الحجة اجتهد اجتهادا حتى ما يكاد يقدر عليه من شدة يعني በእነዚህ 10 ቀናቶች ውስጥ የሚሰሩ ስራዎች በሙሉ በሌሎች ቀናቶች ከሚሰሩ ስራዎች ይበልጣሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ቀናቶች ውስጥ ከምትሰሯቸው መልካም ስራዎች በእነዚህ 10 ቀናቶች የምትሰሩ መልካም ስራዎች አላህ ዘንድ ከፍ ያሉ ናቸው ብለው ሲናገሩ ጂሃድ ፊ ሰቢልላህም ቢሆን አሏቸው ነብይ። አዎ ጂሃድም ቢሆን አሉና አንድ ሰው ሲቀር አሉ ያም ሰው ንብረቱንም ሀብቱንም ነፍሱንም ይዞ ጂሃድ ፊ ሰቢልላህ የወጣና ምንም ነገር ሳይዝ ያልተመለሰ ገንዘቡንም እዛው ጂሃድ ፊ ሰቢልላህ የሰጠ ህይወቱንም እዛው ሰጥቶ ሸሂድ ሆኖ እዛው የቀረሰው ሲቀር እንጂ ጂሃድ ወጥቶ ደምቶ ቆስሎ ገንዘቡን አጥቶም ከተመለሰው በላይ በእነዚህ 10 ቀናቶች የሚሰሩ መልካም ስራዎች አላህ ዘንድ ከፍ ያሉ ናቸው አሉ መሐመድ ሰለላሁ ዐለይሂ ወሰለም። እና ኢብኑ ረጀብ ምን ይላሉ? ይሄ ሐዲስ በእነዚህ 10 ቀናቶች ውስጥ የሚሰሩ ከሌሎች በዱንያ ውስጥ ከሚመጡ ቀናቶች ሁሉ የበለጡ ናቸው። ይሄ ሳይባል አጠቃላይ ለዚህም ነው ሰለፉን ሷሊህ ረሂመሁሙላህ ጀሚዓን በእነዚህ 10 ቀናቶች ውስጥ በሌሎች ቀናቶች ከሚሰሩት የበለጠ ትጋት ይታይባቸው ነበረ። ሰዒድ ኢብኑ ጁበይር ክታብ በጣም ትልቅ የሚታወቁ ናቸው እና እሳቸው 10 ቀን በሚገባበት ሰዓት እንደው የሰው ልጅ ነፍስ ትችላለች ተብሎ የማይገመትን አይነት ልፋት ይለፉ ነበር አሉ። ሶላታቸው፣ ኢባዳቸው፣ ዚክራቸው፣ ቲላዋቸው በፍጹም የሰው ልጅ ይችላል ተብሎ አይገመትም። በዚህ 10 ቀን ውስጥ የሚሰሩት እንደ ሰዒድ ኢብኑ ጁበይር ትልቁ ታቢዒ ማለት ነው። إذن በጣም ይወደዳሉ በእነዚህ 10 ቀናቶች። ومن فضل الله وكرمه أن تنوعت فيها الطاعات فمما يشرع فيها الاكثار من ذكر الله. قال سبحانه ويذكر اسم الله في أيام معلومات. قال ابن عباس رضي الله عنهما هي أيام العشر وذكره سبحانه فيها من أفضل القربات. قال النبي صلى الله عليه وسلم ما من أيام أعظم عند الله ولا أحب إلي من العمل فيهن من هذه العشر فأكثروا فيهن من التهليل والتكبير والتحميد. رواه أحمد. قال النووي رحمه الله يستحب الإكثار من الأذكار في هذه العشر زيادة على غيرها ويستحب من ذلك في يوم عرفة أكثر من باقي العشر وأفضل الذكر تلاوة كتاب الله فهو الهدى والنور المبين. በእነዚህ ቀናቶች ውስጥ በጣም ዒባዳ ማድረግ አላህን ማስታወስ ዚክር ማድረግ ቁርአን መቅራት የሚችል ሌሎችንም አዝካሮች ማለት በጣም ይወደዳል። አያም ይሄ ወይذكر اسم الله في ايام معلومات የሚለውን የቁርአን ትርጓሜ ኢብኑ አባስ ሲተረጉሙት እነዚህ 10 ቀናቶች ናቸው ብለው አብራርተውታልና በእነዚህ ቀናቶች ውስጥ የሚሰሩ ስራዎች ይበልጣሉ ከሌላው አልነና ነብዩ መሐመድ ምን አሉ? ማሚን አያም ማንም ቀን የለም አሉ አላህ ዘንድ ከፍ ያለ በውስጡ የሚሰሩ ስራዎች የተወደደ የሆነ
ከነዚህ ቀናቶች የበለጠ ዱንያ ላይ የለም አሉ እና ወልዓመሉ በእነሱ ውስጥ የሚሰሩ ከነዚህ 10 ቀናቶች ውስጥ አላህ ዘንድ ደረጃው ከፍ ያለና በውስጡ የሚሰሩ መልካም ስራዎችም አላህ ዘንድ ይበልጥ የተወደዱባቸው ቀናቶች ከነዚህ 10 ቀናቶች የተሻለ የለም ማለት አላህ ዘንድ ከፍ ያለ ነው። ሁለተኛ ምንድነው በጣም የተወደዱ ናቸው ማለት ነው እና ነብዩ ምን አሉ በዚህ ጊዜ فاكثروا فيهن من التهليل والتكبير والتحميد አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله الله اكبر الحمد لله እነዚህን አዝካሮች በብዛት አብዙ ተጠቀሙ። ኢማም ነወዊ ምን አሉ በእነዚህ ቀናቶች ውስጥ አዝካሮችን ማረግ በሌሎች ቀናቶች ከሚደረጉት የበለጠ ይወደዳል። ስለዚህ በተለይ ደግሞ አረፋ ቀን 9ኛው ቀን በሚመጣበት 10ኛው ቀን አረፋ 9ኛው ቀን ላይ ማለት ነው የአረፋ ቀን ላይ ከሌሎችም ደግሞ የበለጠ ከዚክሮች ሁሉ ደግሞ የበለጠው ምንድነው አፍደሉ ዚክር تلاوة كتاب الله يا الله القرآن ما انببنا بچالوت متن فهو هدى ونور والنور المبين يعني القرآن መመሪያችንም ነው ሌላም ነገር። ስለዚህ ሌላ ደግሞ በእነዚህ ቀናቶች ውስጥ ከሚሰሩ ነገራቶች ውስጥ والتكبير المطلق في كل وقت من الشعائر في 10 ذي الحجة. وكان ابن عمر وابو هريرة رضي الله عنهما يخرجان إلى السوق في أيام العشر يكبران ويكبر الناس بتكبيرهما رواه البخاري. ويشرع التكبير المقيد عقب الصلوات من فجر عرفة للحجاج وغيرهم. قال الشيخ الإسلام رحمه الله أصح الأقوال في التكبير الذي عليه جمهور السلف والفقهاء والصحابة والأئمة أن يكبر من فجر عرفة إلى آخر أيام التشريق عقب كل صلاة. በዚህ በእነዚህ 10 ቀናቶች ውስጥ ከሚወደዱ ነገራቶች ደግሞ ተክቢራ ማድረግ እና ኢብኑ 10ን ቀናቶች አብዱላህ ኢብኑ ዑመር እና አቡ ሁረይራ በእነዚህ 10 ቀናቶች ውስጥ ወደ ንግድ ቦታዎች ወደ ሱቅ ወደ ገበያ ይወጡ ነበርና በዚህ ጊዜ አላሁ አክበር ያሉ ተክቢራ ያደርጉ ነበር። ሰዎችም ደግሞ የነሱን ተክቢራ እየሰሙ ሁሉም አብረዋቸው ተክቢራን ያስተጋቡ ነበር። ኢዘን በእነዚህ ቀናቶች በየመንገዱም ስንሄድ ቤታችንም ስንገባ ጓደኞቻችንም ጋር ስንገናኝ ተክቢራዎችን እንበል እናስታስ አላህ ዘንድ ደረጃችን ከፍ ይላል። ኢዘን በተለይ ደግሞ ያው ከሶላት በኋላ የሚደረጉ በእያንዳንዱ ሶላት ከሶላት በኋላ የሚደረጉ አሉ። እነሱ ደግሞ የአረፋ ቀን ከፈጅር ጀምሮ ያው በየመስጊዶች ውስጥ በጀምዓ የምናደርገው ማለት ነው። ኢዘን በእነዚህ ቀናቶች ውስጥ ተክቢራ ማድረግን በጣም የተወደደ ስለሆነ ልንተጋ ይገባል። ሌላው በእነዚህ 10 ቀናቶች ውስጥ ከሚወደዱ ነገራቶች ውስጥ ተውባ ነው። ተውበት ማድረግ والتوبة منزلتها في الدين عالية فهي سبب الفلاح والسعادة أوجبها الله على جميع الأمة من جميع الذنوب فقال لمن ادعى له صاحبة وولدا أفلا يتوبون إلى الله ويستغفرونه وقال للمؤمنين وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. وكان النبي صلى الله عليه وسلم يسأل الله في اليوم 100 مرة أن يتوب عليه. قال النبي صلى الله عليه وسلم يا أيها الناس توبوا إلى الله فإني أتوب في اليوم إليه 100 مرة متفق عليه. ونحن إلى التوبة أحوج وخير الأيام على العبد يوم توبته. قال النبي صلى الله عليه وسلم لكعب بن مالك رضي الله عنه أبشر بخير يوم مر عليك منذ ولدتك أمك متفق عليه. وما أجمل التائب يتوب في أحب الأيام إلى الله وما أجمل التائب يتوب في أحب الأيام إلى الله ومن صدق في توبته على في الدرجات وبدل الله سيئاته حسنات. በዚህ ቀን ከሚደረጉ ነገራቶች ደግሞ ተውበት ማብዛት ሁሌም يعني የግድ እኮ የምናቀው ግልጽ የሆነ ወንጀልን መስራት እኮ አይኖርብንም ተውበት ለማድረግ ሁሌ ወደ አላህ ተውበት ማድረግ ይወደዳል። ተውበት ደግሞ ስኬታማ የሆነ ህይወት ደስተኛ ህይወትን ለመኖር ትልቅ ምክንያት ስለሆነ ኢዘን በማንኛውም ወቅት ላይ ተውበት ማድረግ ይወደዳል። አላህ በሱ ላይ ልጅ አለው ሚስት አለው ያሉትን እንኳን አፈላ የቱቡን ኢለላህ ወይስተግፊሩን ይላቸዋል በቁርአን ላይ። እንደው ከዚህ አጉል አባባላቸው የወደቀ አመለካከት እምነታቸው ወደ አላህ ተመልሰው ተውበት እስትግፋር ለወንጀሎቻቸው ምህረትን አይጠይቁም ይላል።
ሙእሚኖችን በተመለከተ ደግሞ ወቱቡ ኢለላሂ ጀሚዓን እናንተ ሙእሚኖች አጠቃላይ ወደ አላህ ተመለሱ አዩሀል ሙእሚኑን ለዓለኩም ቱፍሊሑን የምትፈልጉትን ነገር አላህ ሱብሓነሁ ወተዓላ ዘንድ ለማግኘት ፈላህ ለመውጣት ተውበት አድርጉ እያለ አላህ ይቀሰቅሳል። ነብዩ መሐመድም ሰለዋቱላሂ ወሰላሙ ዐለይሂ በየቀኑ ከመቶ ጊዜ በላይ ወደ አላህ ተውበት ያደርጋሉ። ኢዘን ቅድም ያልኩትን እንዳንረሳ የግድ ወንጀለኛ መሆን አይጠበቅብንም። አስተግፊሩላህ አልዓዚም الذي لا إله إلا هو الحي القيوم أتوب إليه أستغفر الله وأتوب إليك ማለት ወደ አላህ ተውበት ማድረግ ወንጀለኛ መሆን አያስፈልግም። ወነብዩ መሐመድ ሰለላሁ ከመቶ ጊዜ በላይ በቀን ውስጥ ተውበት አደርግ ነበር አሉ። ኢዘን ለሰዎች ምን አሉ? እናንተ ሰዎች ሆይ እኔ እኮ ወደ አላህ ተውበት አድርጉ ሁሌም እኔ በቀን ውስጥ 100 ጊዜ አላህን ተውበት አደርጋለሁ ወደሱ ምህረትንና መመለስን ጠይቀዋለሁኝ አሉ። ኢዘን ይሄ ተውበት ማድረግ ደግሞ በጣም በህይወት ከምታሳልፍባቸው ምርጥ ቀናቶች ውስጥ ለመሆኑ የካዕብ ኢብኑ ማሊክ ያኔ መሃል ላይ በሷሃቦች መካከል የተፈጠረ ጂሃድ በመሄድ ባለመሄድ መሃል ካዕብ ኢብኑ ማሊክ እና ጓደኞቹ ላይ የመጣ ቁርአን ላይ በሰፊ የተዘገበ ዘገባ አለ። እዛ ላይ ካዕብን አላህ ተውበቱን ሲቀበለው ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ምን አሉት? አብሽር አሉት። አብሽር ቢኸይር አሉት። እንደው ላንተ መልካም ነገር ስላለ አብሽር ያ ቀን ደግሞ የዛሬ ቀን በጣም ያስደስታል አሉትና እናትህ ከወለደችህ ቀን ሁሉ እናትህ ከወለደችህ እለት አንስቶ እስከዛሬ ካሉ ቀናቶች ምርጡ ቀን ይህ ተውበት የተሰጠህ ቀን ነውና አብሽር አሉት። አላህ ተውበቱን የተቀበለበትን ቀን እናትህ ወልዳ እስከዛሬ ካሳለፍካቸው ቀናቶች ሁሉ በላጩ ቀን በመሆኑ ደስ ይበልህ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማን ለካዕብ ኢብኑ ማሊክ። ኢዘን የተውበት ቀናቶቻችን ምርጥ ቀናቶች ናቸው ማለት ነው። እና ወደ አላህ ተውበት የሚያደርጉ ሰዎች በተለይ ደግሞ አሁን ባለንባቸው በጣም በሚወደዱ ከፍ ያለ ደረጃ ባላቸው ቀናቶች ሲሆን ደግሞ ምንኛ ያማረ ነው። በተውበቱ አላህን በእውነተኛ ተውበት የሚያደርግ ሰው ደግሞ ደረጃው ከፍ ይላል። ወደለላሁ ሰይአቲ ሐሰናት የሱን መጥፎ ስራዎችን በሙሉ ደግሞ ወደ መልካም ይለውጥለታል። ወፊ አያም 10 ذي الحجة ካሉ ነገሮች ውስጥ ደግሞ ሐጅ ቤተላሂል ሐራም አሐዱ አርካን الإسلام ومبانيه العظام قال سبحانه ولله على الناس حج البيت من استطاع إليه سبيلا وقال النبي صلى الله عليه وسلم أيها الناس قد فرض الله عليكم الحج فحجوا رواه مسلم وهو من أفضل الأعمال عند الله. سئل النبي صلى الله عليه وسلم أي العمل أفضل؟ قال الإيمان بالله. أي العمل أفضل؟ قال الإيمان إيمان بالله ورسوله. قيل ثم ماذا؟ قال الجهاد في سبيل الله. قيل ثم ماذا؟ قال حج مبرور متفق عليه. والحج المبرور جزاؤه الجنة به تحط الذنوب والخطايا. قال النبي صلى الله عليه وسلم من حج البيت فلم يرفث ولم يفسق رجع من ذنوبه كيوم ولدته أمه متفق عليه. والعاجز عن الحج لعذر شريك للحجاج في الأجور. سمعتم؟ والعاجز عن الحج لعذر شريك للحجاج في الأجور إذا صدقت نيته. وربما سبق السائر بقلبه السائرين بأبدانهم. በዚህ ቀናቶች ውስጥ ከሚደረጉ ነገራቶች በጣም ይሄ 10 ذي الحجة የሐጅ ወቅት ነው። ሐጅ የሚደረግበት ዋናው የሐጅ ስርዓት የሚደረገው በዚህ በذل الحجة ቀናቶች ውስጥ ነውና የኢስላም መሰረት የሆነው ትልቁ ሩክን ውስጥ አንዱ የሆነው ማለት ነውና አላህ ደግሞ ሐጅ እንድናረግ በቁርአኑ ማዝዶናል። አቅም ያለው ሰው ነብዩ መሐመድም ሰለላሁ ዐለይሂ እናንተ ሰዎች ሆይ ሐጅ አድርጉ ብለው ተናግረዋልና ሐጅ ደግሞ ኢማን በአላህ አምኖ በኢማን ላኢላሃ ኢላላህ ሙሐመድ ረሱሉላህ ካለ በኋላ ትልቁ አጅር የሚያስገኘው ምንድነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠየቁ ኢማኑ ቢላሂ ወረሱሊሂ ነው አሉ። ከዛ አሳሏቸው ጂሃድ ፊ ሰቢልላህ ነው አሏቸው። ከዛ አሳሏቸው ሐጅ መብሩር አላህ ዘንድ እንደው ምርጥ የሆነችዋ ተቀባይ የሆነችዋ ሐጅ አሉ። ያንን ደግሞ በሌላ ሐዲስ ሲጠቅሱ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ መብሩር አላህ እሱን ጀዛ ያደረገው ጀነት ብቻ ነው። ሐጅ አድርጎ እንደው አላስፈላጊ የሆኑ ላግጣ የሆኑ ነገራቶችን ሳይሰራ መጥፎ ነገሮችን ሳያደርግ የተመለሰ ሰው ልክ ከእናቱ ሆድ እንደወጣ ሆኖ ይመለሳል ምንም ወንጀሎች ሳይኖሩበት ታጥቦ አሉ። ኢዘን ሐጅ ማድረግ ያልቻሉ ሰዎች ሐቂቃ በምክንያት ኦቨር ኑራቸው ግን ሐጅን ማድረግ እየፈለጉ ንያቸው ንጹህ ከሆነ በአጅር እነሱም አላህ ዘንድ እኩል ይሆናሉ ሐጅ ከሚያደርጉ። ምናልባት
በቀልቡ ሐጅ አድርጎ በአካሉ ሐጅ ካደረገ ሰው የተሻለ አጅርም ሊያገኝ ይችላል። ውስጥ ያለው ኢኽላስ ንጹህ ሆኖ ማድረግ ሳይችል በመቅረቱ እና እነዚህ በዚህ ቀናቶች ውስጥ ከሚሰሩ ነገሮች ናቸው። أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم وهو الجواد الكريم. الحمد لله وحده والصلاة والسلام على من لا نبي ولا رسول بعده وعلى آله وصحبه ومن كان له جندا. أما بعد، وفي العشر يوم عرفة وفي العشر يوم عرفة وفي العشر ذي الحجة يوم عرفة صيامه يكفر السنة الماضية والباقية، وما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة. رواه مسلم. በዚህ በተከበሩ ቀናቶች ውስጥ ካሉት ነገራቶች አንዱ የውም አረፋ ነው። የአረፋ ቀን ደግሞ በስነ ስርዓት የጾመና አላህ የተቀበለው የአንድ አመት ወንጀሉና ወደፊት የሚመጣ ወንጀሉን ይምርለታል አሉ ነብዩ መሐመድ በአንድ ቀን ጾሞ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? አላህ የዛ የአረፋ ቀን ሰዎችን ከእሳት ነፃ በብዛት የሚልበት ቀን ከሱ ቀን የተሻለ ቀን የለም አሉ። በብዛት እሳት እንዲገቡ እንዲቀጡ በወንጀላቸው ምክንያት የተፈረደባቸውን ሰዎች በብዛት ብዙ ባሮችን ነፃ ከሚያወጣባቸው ዋናው ቀን የውም አረፋ ነው አሉ። ዘጠነኛው ቀን እንደ ባህሉን አንዳንድ ሀገራችን ላይ የውም አረፋ የአረፋ የመካ አረፋ ይባልና እየታረደ ምናምን ይበላል። ጾም ይቀርና ዱዓ ይባላል። አትሞኙ ማለት ነው። ጾሙ የሚያመጣውን አጅር በጣም ትልቅ ስለሆነ ወሱ ላይ እንሂድ። يوم النحر አለ وفيها يوم النحر أفضل أيام المناسك وأظهرها وأكثرها جمعا وهو يوم الحج الأكبر. قال سبحانه وأذان من الله ورسوله إلى الناس يوم الحج الأكبر وهو أعظم الأيام عند الله. قال النبي صلى الله عليه وسلم إن أعظم الأيام عند الله يوم النحر ثم يوم القر. رواه أبو داود. وهو أحد عيد المسلمين يوم فرح وسرور بأداء ركن من أركان الإسلام وقد يغفل الناس مع سرورهم عن ذكر الله فكان الذكر في أيامها فاضلة. قال سبحانه واذكروا الله في أيام معدودات وهي أيام التشريك. وقال النبي صلى الله عليه وسلم أيام التشريك أيام أكل وشرب وذكر لله. رواه مسلم. قال ابن حجر رحمه الله وقد ثبتت الفضيلة لأيام العشر فثبتت بذلك الفضيلة لأيام التشريق. بذيك أن دقمو يوم النحر على أسرين يوكن لاي أمي تارد باتي هنا كان إيه الله بتام تلك انتنا لبات كف كارو كانت وجست عنده نو نبي محمد صلى الله عليه وسلم يوم النحر إن أعظم الأيام عند الله يوم بكا كانت وش دمو نتلن كوتان تلك كان مالت يوم النحر نوالو أسرين يوكن كذا دقمو قتلو يالوت أيام التشريق أسرين يوكن أسران أسرالت أسراسوس مغرب እስኪደርስ ያሉ ቀናቶች አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አራቱ ቀናቶች ይሆናሉ ባንድ ላይ። እነዚህ ደግሞ በጣም የተከበሩ ከፍ ያሉ ደረጃ የሚያስገኙ ናቸውና ለዚህ ነው በዚህ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛ ዒድ ነው። ልክ የሐጅ ስነ ስርዓት አርካን አልኢስላም ከኢስላም መሰረቶች አንዱ የሆነው የሐጅን ስርዓት በመጨረሳችን አላህን የምናመሰግንበት የምንደሰትበት ቀን ይሆናል ማለት ነው። ኢዘን ሐጅ ላይ ያሉም የሌሉትም አንዱ ሩክን የሆነው የኢስላም ሩክን ከሆኑት ውስጥ አንዱ የሚተገበርበት ከዛ ቀጥሎ ዒዱ ይመጣል። የነዛን ቀናቶች ነብዩ መሐመድ ሰለላሁ ዐለይሂ በሉ ጠጡ ተደሰቱ ባይሆን አላህን ማስታወሳሉ። አላሉ መደሰት ሲባል አላህን ይረሳል ነው መገደብ አለው። አያሙ አክሊን ወሹርብን ወዚክሪን ሊላህ ሁሉም አላህ መታወስ አለበት በማንኛውም ጊዜ እና وفي أيام النحر والتشريق عبادة مالية بدنية هي من أحب الأعمال إلى الله قرنها الله بالصلاة فقال سبحانه فصل لربك وانحر. በዚህ ቀን ከሚደረጉ ሰደቃ ነው ትልቅ ነገር አለ። ዒባዳ ማረድ አቅም ያለን ሰዎች አቅም ለሌላቸው ሰዎች ብናረድ በተለይ እዚህ ሀገር ያለን የሆነ ገንዘብ ብንልክ እዚህ ምናድበትን ካልቻል 2 3 4 ማረድ እንችላለን ሀገራችን ላይና ለነዛ ሰዎች በዛ ቀን ከምትሰሩት يوم النحر ከሚሰሩ ነገራቶች ሁሉ ትልቁ ደም ማፍሰስ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። መቼ አስረኛው ቀን ላይ ኢዘን ለሌሎችም በመስጠት እንዲበሉ በማድረግ
ያንን ቀን ተደስተው እንዲውሉ ቢያንስ ሁላችንም የምንችለው 1 2 3 ቤተሰብ የምንችል ከሆነ እናድርግ። አትሰሰቱ ይላሉ። የዛን ቀን ዋጋው ውድ ነው ብለህ አታማር። ለምን? አጅሩ በጣም ትልቅ ስለሆነ አረፋ ላይ የሚታረደው በግም ይሁን ከብ አጅሩ በጣም ከፍተኛ ስለሆነ የፈለገ ብር ቢወጣ ስለ ዋጋው አታስቡ። አላህ ዘንድ ከተዘጋጀው ነገር ኢዘን ይሄንን ነገራቶች በደንብ አድርገን ስናርድ ደግሞ አላህ ዘንድ ለመቃረብ በሚል ነው እንጂ በማረድ የሚመጣ ነገር የለም። አላህ ግን ከማረዳችን ቀጥሎ ከኛ የሚፈልገው በማረዳችን ወደሱ መቃረባችን ተቅዋን ነው። ለን የናል አላህ لحومها ولا دماؤها ولكن يناله التقوى منكم الله ስጋውንም ምንንም እኮ አይደለም ከኛ የሚፈልገው ولكن يناله التقوى ነው። እኛ በማረዳችን ምክንያት አላህ ዘንድ እሱን ፍራቻ ወደሱ መቃረብ ነው። ኢዘን በማረዳችን ዋው ጥሩ ነገር አደረግኩ ለሰዎች አበላው ብለን ይሄ የምንጎረርበትም ቀን እንዳይሆን ጥንቃቄ ያስፈልጋል። እሱም የማይወደድ ነገር ስለሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አርደዋል። ሁለት እንደሚያርዱ ይታወቃል። አንድ ለቤተሰባቸው አንድ አቅም ለሌላቸው ለማሳኪኖች وضح النبي صلى الله عليه وسلم بكبشين املحين عقرنين ذبحهما بيده متفق عليه. والاملح الاسود الذي يعلو شعره بياض والأقرن ذو القرون ይሄ በጣም የሚያበር ይሄ ጥቁር ሆኖ ነጭ ጣል ያለበትና ቀንዱ የሚያምር ቀንድ ያለው ያልተሰበረ ምናምን ያው እንደዛ አይነቶችን ያርዱ ነበር። ስለዚህ ጥሩን ነገር ገንዘብ ረከሰ ብለህ ትርኪ ምርኪ አንካሳ ሰባራውን አትግዛ ነው። ስደት ያለውን አላህ ዘንድ የምትቃረብበት ስለሆነ ወደ አላህ የምትቃረብበት ነገር ደግሞ ቆንጆ መሆን አለበት። ሰው ቤት እንኳን ሰርግ ምናምን ስትጠራ የሆነ ዱንያዊ ጥቅም ለማግኘት ወይስ እንዴት አድርገን ነው ተሽሞን ምን እንደው ለዛም ይሆን ብለን የምንወስደው فما بالك ለአላህ ግልጽ ነው። ስለዚህ ጥሩን ነገር መርጠን በጥሩ ዋጋ ጨምረን ጥሩ ነገሮችን ገዝተን አይተውት ቢደሰቱ ሲበሉት ነው የሚደሰቱበትን ነገር ለማድረግ ኢንሻአላህ እንዘጋጅ። ኢዘን አላህ ረቡል ኢዘት ወልጀላል እነዚህን ነገራቶች በጣም የሚወዳቸው ነገሮች ናቸው። በዚህ ላይ ከሚደረጉ የመጨረሻ ወለል ሐጅ حكم عظيمة حج ሲደረግ حج ላይ ያሉ በጣም ብዙ وغاية جميلة ومقاصد نبيلة ومقاصد نبيلة في الدين والدنيا والمعاش والمعاد. وأول تلك الحكم تحقيق التوحيد فشعار الحجاج لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. حج ላይ ከሚተገበሩ ነገራቶች ትልቁ አዝካሩን ስንሰማ ተውሂድን ማወጅ ነው። حج ላይ ያሉ ሰው لبيك اللهم لبيك لبيك لا شريك لك لبيك አላህን ሁሉም ከአጋር ከሌላ ነገራቶች ምናምን ጽድት አድርገን ትክክለኛ ተውሂድን ለአላህ የሚታወጅበትም ቀን ነው ማለት ነው። ሌላው ሐጅ ላይ تذكير بالرحيل عن هذه الدنيا ነው الحج فزمن آخر أيام العام وأداه النبي صلى الله عليه وسلم في آخر حياته وودع فيه صحابته وأكمل الله له فيه الدين وأنزل عليه يوم عرفة اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يا لهم እስልምናችን የተሟላ መሆኑን የታወጀበት ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወታቸው የእድሜያቸው መጨረሻ ላይ ለአንድና ለመጨረሻ ጊዜ ሐጅ አድርገው ሐጀተል ወዳ የተሰናበቱበት ሱብሃንአላህ ኡማቸውን የተሰናበቱበትም የመጨረሻው ቀን ምን ነበር? ሐጃቸው ላይ። ከዛ በኋላ ሌላ ሐጅ አላደረጉምና ሐጅ ላይ ብዙ ትውስታዎች ብዙ መልካም ነገሮች አሉን እና فالسعيد من اغتنم مواسم الشهور والايام والساعات ምርጥ ሰው ማለት እነዚህ በጣም ደረጃቸው ከፍ ያሉ ቀናቶችን ጠብቆ የሚጠቀም ነው። وتقرب الى مولاه بما فيها من وظائف الطاعات فعسى ان تصيبه نفحة من النفحات الله በጣም ብዙ መልካም ነገሮች የመልካም የጥሩ ነገር ንፋሶች ይነፍሳሉ በእነዚህ ቀናቶች። ስለዚህ ምርጥ ሰው እነዚህን ንፋሶች ለማግኘት የሚራወጥ ነው። ከሄድክ ደግሞ አጣጣም فيسعد سعادة يأمن بعدها من النار وما فيها من اللفح ከእሳትም ከምንም ነፃ የምትሆንበትን ንፋስ ነው። የዛን ቀን አላህ ከወፈቀ ويفوز بجنة عرضها السماوات والارض ጀነትንም የምናገኝበት ትልቅ ነገር ነውና ይሄንን ልንጠነቀቅና ልንተገብረው ይገባል። ወንጀል المعاصي سبب البعد عن الله كما ان الطاعات سبب القرب من ወንጀል ከአላህ እንደሚያርቀን ሁሉ እንዲህ የምንሰራቸው መልካም ስራዎች ደግሞ ወደ አላህ ያቀርቡናል። فالذنوب شؤم على الافراد والمجتمعات በግልም
እንደ ኮሚኒቲም ወንጀል በሽታ ነው። በጣም ጥሩ ነገር ገደቢስነት ነው። ገባን? وذروا ظاهر الإثم وباطن إن الذين يكسبون الإثم سيجزون بما كانوا يقترفون ويعظم خطر المعاصي بارتكابها في مواسم الرحمة والخيرات በእንደነዚህ አይነት ቀናቶች ደግሞ ወንጀል መስራት በሌሎቹ ቀናቶች ከመስራት አሁንም ይጨምራል። በእነዚህ አሽር ذል ሒጃ ላይ አሽር الحرم ላይ መልካም ነገር መስራት ደረጃችንን ከፍ እንደሚያደርገው በእነዚህ ቀናቶች ውስጥ ደግሞ አላህን መዳፈር ሁዱድ የአላህን ድንበሮች መተላለፍም ደግሞ ወንጀሉ ከፍ ይላል። ስለዚህ ልንጠነቀቅ ይገባል። إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم በእነዚህ በተከበሩት ወራቶች ውስጥ ነፍሶቻችሁን እንዳትበድሉ ተጠንቀቁ። የሰው ልጅ ነፍሱን የሚበድለው በምንድነው ከተባለ ደግሞ በወንጀል ነው። አላህ ያላዘዘውን ነገር በመስራት ኦኬ አላህ እንዲያዝ ያደረገውን መልካም ነገር በመተው ኢዘን በእነዚህ ቀናቶችም ወንጀሎችን በፍጹም ልንጠነቀቅ ይገባል። ቀታዳ ምን አሉ ረሂመሁላህ الظلم في الأشهر الحرم أعظم خطيئة ووزنا من الظلم فيما سواها ከነዚህ ቀናቶች ውስጥ የሚሰሩት ወንጀሎችና በእነዚህ አንድ አይደሉም። በእነዚህ አሽር الحرم ላይ የሚሰሩ ወንጀሎች አሁን አለፈ ዙልቂዕዳ ያለፈው ዙልሒጃ ቀጥሎ ሙሐረም ይመጣል ሌላኛው ረጀብ ነው። ሶስቱ ተከታታይ ናቸው። አሁን ያለንበት ዙልቂዕዳ የሚያልቀው ዙልሒጃና ሙሐረም አራቱ እነዚህ ወሮች ላይ ወንጀል መስራት በጣም ወንጀሉም ከፍ ይላል መልካም ነገሩ ከፍ እንደሚለው ሁሉ አሉ። اذا وكما ان الذنب فيهن جرم عظيم فالعمل الصالح والبر فيها اجر كبير በእነዚህ ወራቶች ውስጥ ወንጀል ከፍ እንደሚል መልካም ስራ ማጅሩ ከፍ ይላል። فاغتنم مواسم النفحات ورفع الدرجات ስለዚህ በእነዚህ ቀናቶች በደንብ አድርገን እንጠንቀቅ። እነዚህን መልካም ነገር ለማግኘት እንትጋ وابتعدوا عما يحجب مغفرة الله في مواسم الرحمات وغيرها እነዚህ አላህን ነፍሐቶች የመልካም ነገር የተስፋ የዓፊያ የዓብ የምናምን የኢማን ነፍሐቶች የሚነፉባቸውን ንፋሶች ለማግኘት በጣም አድርገን እንጣር። እንደነዚህ አይነት ነገሮችን እንዳናገኝ ከሚያረጉን ነገሮች ደግሞ ራሳችንን እንጠንቀቅ ለማለት ነው የዛሬው ኹጥባ። አላህ በሰማነው የምንጠቀም ያድርገን። አላ ወሰሉ ወሰሊሙ ዐላ الهادي البشير والسراج المنير محمد بن عبد الله فقد أمركم الله بذلك في كتابه العزيز حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن خلفاء الراشدين أبي بكر وعمر وعثمان وعلي وعن صحابة رسول الله وعن أمهات المؤمنين وأنا معهم بعفوك وجودك وكرمك يا أكرم الأكرمين. اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر دينك وكتابك وسنة نبيك وعبادك المؤمنين واخذل اللهم من خذل الإسلام والمسلمين اللهم انصر المستضعفين من المسلمين في بلاد المسلمين يا حي يا قيوم لا إله إلا أنت سبحانك إنا كنا ظالمين. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. ربنا لا تزيغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العلي العظيم يذكركم واشكروه على نعمه يزدكم واسألوه من فضله يعطيكم ولذكر الله أولى وأعلى وأجل وأكبر وأقم الصلاة.